ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ሕይወት አለፈ። ሰኔ 8 ቀን 2018 ዓ.ም ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ሕይወት ማለፉን ፖሊስ አስታውቋል። አደጋው የደረሰው በዛሬው ዕለት ከደሴና ኮምቦልቻ ከተማ መካከል በሚገኘው የሐረጎ መንገድ ላይ በመሆኑ ነው የተገለጸው። በአደጋው ከሞቱት ሰዎች በተጨማሪ በርካታ ሰዎች ላይ ቀላልና ከባድ ጉዳት እንደደረሰባቸው ፖሊስ ገልጿል። የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ውስጥ መግባቱን አሚኮ ዘግቧል። በህይወት የተረፉትም ወደ ሕክምና ቦታ ለማድረስ ርብርብ እየተደረገ ሲሆን የአደጋው ምክንያት በመጣራት ላይ ይገኛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል ያለውን ጦርነት ለማቆም የሚያስችል የሰላም ስምምነት ዛሬ ይፈርማሉ ተባለ። ትራምፕ ስምምነቱን ከተፈረመ በኋላ ቁልፍ የመርከብ መስመሮች የሆነውን የሆርሙዝ ሰርጥ ለሁሉም ክፍት ይሆናል ማለታቸውን ቢቢሲ ዘግቧል። ኢራን የስምምነት ፊርማ የሚደረግበትን ትክክለኛውን ቀን ባትልም በሚቀጥሉት ጥቂት ቀናት ውስጥ እንደሚደረግ አስታውቃለች። ሁለቱ ወገኖች ስምምነቱ እንደሚደረግ ቢገልጹም በሁለቱም በኩል የሚያስማማ ትክክለኛውን ቀን አልታወቀም። አሜሪካና ኢራን እያደራደረች የምትገኘውን የፓኪስታን ጠቅላይ ሚኒስትር ሻሪፍ ትናንት ጦርነቱን ለማስቆም የሚያስችል የሰላም ስምምነት በሚቀጥሉት 24 ሰዓታት ውስጥ ይፈረማል ማለታቸው ይታወሳል። ኒጀር ግብረ ሰዶማዊነትን በሕግ ከከለከሉ ከ30 በላይ የአፍሪካ ሀገራት ተርታ ተቀላቀለች። የኒጀር ወታደራዊ ሁንታ ግብረ ሰዶማዊነትን በወንጀል የሚቀጣ አዲስ የወንጀል መቅጫ ሕግ ማውጣቱን አስታውቀ። ከሀገሪቱ የፍትህ ሚኒስቴር የተገኘው መረጃ እንደሚያመለክተው አዲሱ ሕግ ሐሙስ ጀምሮ ተግባራዊ ተደርጓል። ስራው ላይ የዋለው አዲሱ ሕግ ግብረ ሰዶማዊነት ወይም መሰል ድርጊቶችን የፈጸመ ወይም ለመፈጸም የሞከረ ማንኛውንም ሰው ከ5 እስከ 10 ዓመት በሚደርስ እስራትና በገንዘብ ይቀጣል። ቅጣቱም ተመሳሳይ ጾታ ያላቸው ሰዎች በጋብቻ ያስፈጸሙ ሰዎችን፣ ምስክሮችን ጋብቻ እንዲፈጽሙ ፈቃድ የሰጡትን እንዲሁም የሰርጉን አዘጋጆች በሙሉ ያጠቃልላል ነው የተባለው። ከዚህ ቀደም በኒጀር ግብረ ሰዶማዊነት በሕግ የተከለከለ ባይሆንም በህብረተሰቡ ዘንድ ከፍተኛ ማግለል ይደረስበት ነበር። ኒጀር ይህንን እርምጃ በመውሰድ ግብረ ሰዶማዊነትን በሕግ ከከለከሉ ከ30 በላይ የአፍሪካ ሀገራት ተርታ ተቀላቅላለች። ግብረ ሰዶማዊነት በሴኔጋል፣ ኬንያ፣ ሴራሊዮንና ታንዛኒያ እስከ 10 ዓመት ከዛ በላይ በሆነ እስራት ያስቀጣል። በሶማሊያ፣ ዩጋንዳና ሞሪታኒያ ደግሞ የወንጀሉ ቅጣት እስከ ሞት ፍርድ ድረስ ሊደርስ እንደሚችል ዘገባው አመላክቷል። የአሜሪካው የህዋ ቴክኖሎጂ ኩባንያ ስፔስ ኤክስ መስራች ኤለን መስክ የዓለም የመጀመሪያው ትሪሊየነር በመሆን አዲስ ታሪክ ሰርቷል። ስፔስ ኤክስ በዎል ስትሪት የአክሲዮን ገበያ ግብይቱን በይፋ ጀምሯል። በዚህ የኩባንያው አክሲዮን በመጀመሪያ ቀን የ23 በመቶ ጭማሪ በማሳየት የገበያ ዋጋ ከ2 ትሪሊዮን ዶላር መሻገሩን ነው የተገለጸው። በኩባንያው ውስጥ ትልቅ ድርሻ ያለው ኤለን መስክ የሀብት መጠን ከ1 ትሪሊዮን ዶላር በላይ የደረሰ ሲሆን ይህ የዓለም የመጀመሪያው ትሪሊየነር እንዲሆን አስችሎታል። አሜሪካ ወሳኝ እቃዎችን የጫነች መርከብ ላይ ጥቃት መፈጸሟን ሪፖርቱ አመላከተ። በኢራን መንግስታዊ ዜና ወኪል መህር ኒውስ የጠቀሳቸው የሽሪክ አስተዳዳሪ ጥቃቱ በኦማን ባህረ ሰላጤ መፈጸሙን ተናግረዋል። ከቅጽበታዊ ጥቃት 5 መርከቦችን መታደግ ተችሏል ተብሏል። መርከቧ ጥቃቱ የተፈጸመባት ከኦማን ሀሳብ ከተማ ወደ ኢራን ከተማ ሲሪክ ለመጓዝ ከተነሳች በኋላ ነበር። ጥቃቱን በተመለከተ አሜሪካ እስካሁን ያለችው ነገር የለም። የኢራን እስላማዊ አብዮታዊ ዘብ አሜሪካ በደቡብ ኢራን ውስጥ ለፈጸመችው ጥቃት በባህሬን፣ በኩዌትና በዮርዳኖስ በሚገኙ የጦር ሰፈሮቿ ላይ ጥቃት መፈጸሙን አረጋግጧል። የባህሬን መገናኛ ብዙሃን እንደዘገቡት ሐሙስ ጧት በተፈጸመው የኢራን የድሮን ጥቃት አንዲት የ11 ዓመት ታዳጊ ጉዳት ደርሶባታል። የአሜሪካ ባህር ኃይል ሰፈር በሚገኝበት ባህሬን ላይ ኢራን በፈጸመችው ጥቃት ቤቶችና መኪኖች መውደማቸውን የአገሪቱ ባለስልጣናት አስታውቀዋል። ዮርዳኖስ ከኢራን የተተኮሱ 20 ሚሳኤሎችን መታ መጣሏን ስትገልጽ፣ የኩዌት ጦር ኃይል ደግሞ ከኢራን የተወነጨፉ መሳሪያዎችን አየር ላይ ማስቀረቱን አስታውቋል። ፕሬዝዳንት ዶናልድ ትራምፕ የኢራን ወሳኝ የነዳጅ መተላለፊያ ደሴት የመቆጣጠር እቅድ እንዳላቸው ይፋ ካደረጉ በኋላ አሜሪካ ከማትወጣበት ማጥ ውስጥ ትገባለች ሲሉ የኢራኑ ከፍተኛ ባለስልጣናት አስታወቁ። የኢራን ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት ሞሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት መልእክት የተሳሳተ ስልትና ግብታዊ ውሳኔ ሁሉ ነገር በአስከፊ ሁኔታ ይገለጥባቸዋል ሲሉ አስጠንቅቀዋል። ባለስልጣኑም ጨምረው እነዚህ ውሳኔዎች ለዓመታት የማይወጣበት ማብቂያ የሌለው አዘቅት በመፍጠር የነዳጅ መሰረተ ልማቶችና ገበያውን ሊያወድሙት ይችላሉ ብለዋል። አሜሪካ እንደምትለው የምትቀጥለው ከሆነ ሌላኛዋን ኢራን ትመለከታላችሁ በማለት ጋሊባፍ አስጠንቅቀዋል።
አንዲት ፈረንሳዊ ጋዜጠኛ ከኢትዮጵያ ተባረረች። ላክሪክስ በተሰኘው ጋዜጣ ላይ የምትሰራው አንዲት ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቱ የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ ዘገበ። የዜና አገልግሎቱ እንደገለጸው ኢትዮጵያ በገለልተኛ ሚዲያዎች ላይ የምትወስደውን እርምጃ አጠናክራ ቀጥላለች። የ30 ዓመቷ ፈረንሳዊት ጋዜጠኛ አውጉስቲን ፓውስሊ ከጎርጎሮሲያኑ 2023 ጀምሮ ከኢትዮጵያ ዘጋቢ ሆና እያገለገለች ነበር። እንደ ፈረንሳዊ የዜና አገልግሎት ጋዜጠኛ አውጉስቲን የተባረረችበትን ምክንያት ከባለስልጣን ግልጽ የሆነ ምክንያት አልተቀመጠም። የጋዜጣው የውጭ ጉዳይ አዘጋጅ ለአዣንስ ፍራንስ ፕሬስ እንደገለጸው ግን ለመረዳት የማይቻል እና በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ብሎታል። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደረገ። ሰኔ 4 ቀን 2018 ዓ.ም በሳውዲ አረቢያ በተለያዩ ወንጀሎች ተጠርጥረው የፍርድ ሂደት ላይ የነበሩ 1655 ኢትዮጵያውያን በተደረገላቸው ከፍተኛ የዲፕሎማሲያዊ ጥረት የምህረት አዋጅ ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር በሪያድ የሚገኘውን የፌዴሪ ሚስዮንና በጂዳ የሚገኘውን ቆንስላ ጽሕፈት ቤት በማስተባበር ባደረገው ተከታታይ የዲፕሎማሲያዊ ንግግር የዜጎቹ የፍርድ ቤት ሂደት እንዲቋረጥና በነፃ እንዲለቀቁ ማድረግ ተችሏል። ይህ የተገኘው ውጤት መንግስት ለዜጋ ተኮር ዲፕሎማሲያዊ በሰጠው ልዩ ትኩረት መሆኑን ተገልጿል። መንግስት በሳውዲ አረቢያ ቀሪ የዲፕሎማሲያዊ ጥረት የሚሹ ሌሎች ጉዳዮችን በትኩረት እየተከታተለ ይገኛል። የውጭ ጉዳይ ሚኒስቴር የማስጠንቀቂያ መልእክት አያይዘውም ዜጎች በማህበራዊ ሚዲያ ከሚሰራጩ የሐሰት ማታለያዎችና ከህገ ወጥ ሰዎች አዘዋዋሪዎች ወጥመድ ራሳቸውን እንዲጠብቁም አሳስበዋል። ህገ ወጥ ደላሎችን ለህግ ለማቅረብ የተጀመረውን ዘመቻ ተጠናክሮ እንደሚቀጥልም አመላክቷል። የፕሪቶሪያል ስምምነት አደራዳሪ ከነበሩት ኦሉሴጉን ኦባሳንጆ የአውስትራሊያ የእንግሊዝ ተወካዮችን ያካተቱ የልዑካን ቡድን ከትግራይ ክልላዊ መንግስት ጋር በወቅታዊ ጉዳይ ለመወያየት መቀሌ ገብተዋል። በአፋር ክልል በበርሃሌ ወረዳ ስር በሚገኘው ሀላ ጉቢ ቀበሌ ልዩ ስሙ በደት ጋራብ፣ አፍአዶ ጎል እና ኤሊ ጋራብ ተብሎ በሚጠራው አካባቢ መጠኑ ከፍተኛ የሆነ የሰደድ እሳት አደጋ አጋጥሟል። የአካባቢው ነዋሪዎችና የአመራር አካላት እሳቱን በቁጥጥር ስር ለማዋልና ለማጥፋት የበኩላቸውን ጥረት እያደረጉም ቢሆንም በስፍራው ባለው የትራንስፖርት መንገድ እጥረት፣ በውሃ አቅርቦት እጥረት እንዲሁም አካባቢው ጥቅጥቅ ባሉ ጫካዎችና ደኖች የተሸፈነ በመሆኑ የተነሳው አደጋውን በሰው ኃይል ብቻ መመከት እጅግ አስቸጋሪ ሆኗል። ይህ የተከሰተው እሳት በአካባቢው በሚገኙ የተፈጥሮ ሀብቶች፣ በዱርና በቤት እንስሳት እንዲሁም በነዋሪዎች ማህበረሰብ የየዕለት ኑሮ ላይ ከፍተኛ አደጋና ስጋት የደቀነ በመሆኑ የሚመለከታቸው አጋር አካላትና የድርጅት መዋቅሮች በሙሉ ለአደጋው ልዩ ትኩረት በመስጠት አስቸኳይ ድጋፍ እንዲያደርጉላቸውም ጥሪ ቀርቧል።